ብዙዎችን የመፈወስ ኃይል ያለው ረጅምና ቢጫ ጸጉር ያላት ንግስት ራፑንዝል። ውድ ቤተሰቦች ዛሬ ደግሞ የምናየው ፈጽሞ ከምታውቁት ታሪክ በተቃራኒው ነው። ምክንያቱም ምንድነው የተረዳሁት አዲስ ነገር ዲዝኒ ካምፓኒ የሚሰራቸውን ፊልሞች በሁለት ኮፒዎች እንዳሳተማቸው ነው። አንደኛው ስለ ፊልሙ ኦሪጂናል ታሪክ ነው ብለው የሚጽፉት ሲሆን ሌላኛው ደግሞ ስለ ፊልሙ ዳርክ ሳይድ ወይም ደግሞ ሌላኛውን ገጽታ የሚያሳዩ ነው። ዛሬ ስለ ራፑንዝል ዳርክ ሳይድ ተብሎ የተጻፈውን እጅግ የማይታመንና ከፊልሙ ጋር ፍጹም ተቃራኒ የሆነውን ታሪክ ነው የምነግራችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ቪዲዮን ላይክ አድርጉ እያልኩኝ አሁን ወደ ዝግጅት ያለፍኩኝ። በመግቢያ ላይ እንደነገርኳችሁ ሁሉ ራፑንዝልን የምናውቃት ቢጫና ረጅም ጸጉር ያላት ንግስት እንደዚሁም ብዙዎቹን የምትፈውስ ወይም ደግሞ ጸጉሯ የመፈወስ ኃይል እንዳለው ነው። ነገር ግን ዳርክ ሳይድ ብለው ባሰፈሩት የራፑንዝል ታሪክ ላይ ግን የራፑንዝል ጸጉር ረጅምና አመድማ እንደሆነ እንደዚሁም ፈዋሽ ሳይሆን ገዳይ እንደሆነ ነው። የራፑንዝል ሌላኛው ገጽታ የሰፈረውም ዋት ዋንስ ወዝ ማይን በሚለው መጽሐፍ ላይ ነው። ፊልሙ ላይ እንደምናውቀው የመጽሐፉም ጅማሬ ንግስቷ እንዳረገዘችና ምንነቱም ያልታወቀ በሽታ ወይም ደግሞ መድኃኒት የሌለው በሽታ ተጠቂ እንደሆነች ጠባቂዎቿንም ጠርታ አስማተኛ የሆነውንና ልዩ የመፈወስ ኃይል ያለውን የፀሐይ አበባ ፈልገው እንዲያመጡላት ነበረ የነገረቻቸው። ይህ አበባ ቢጫ ቀለም ያለው ሲሆን የፀሐይ አበባ በመባልም ይታወቃል። ልዩ የመፈወስ ኃይል እንዳለውም ይታመናል። እነዚህ ጠባቂዎች ወደ ጫካ ከሄዱ በኋላ ግን ይዘውላት የመጡት አበባ እሷ የፈለገችውን ወይም አስማተኛውን የፀሐይ አበባ ሳይሆን የጨረቃ አበባ የሚሉትን ነበር። ይህ የጨረቃ አበባ እንደ ፀሐይ አበባ ሁሉ የመፈወስ ኃይል ሳይሆን የነበረው በተቃራኒው የሚገድል ነበር። የሚገርመው ይህች ንግስት የዚህን አበባ ውሃ ከጠጣች በኋላ ግን አልሞተችም ነበር። ሆኖም ጊዜዋ ደርሶ ከወለደች በኋላ ግን ያልተጠበቀ ነገር ተከሰተ። ራፑንዝል በተወለደች ጊዜም ረጅምና አመድማ ጸጉር ያላት ሕፃን ሆና ነበረ የተወለደችው። ሆኖም እናትና አባት በጨረቃው አበባ የተነሳ እንደዚህ አይነት ነገር እንደተፈጠረ አልገባቸውም ነበረ። ከእለታት አንድ ቀን እዛው ቤተ መንግስት የምታገለግል አንዲት ነርስ የራፑንዝልን ጸጉር እየሞሸጠች ባለበት ጊዜ ነበር በድንገት ወድቃ የሞተችው። ንጉሱና ንግስቲቱም ያሰቡት ነገር በልጃቸው ራፑንዝል ላይ የጥቁር መተት ዘር ወይም ጥቁር መተት የሚሉት አይነት እንዳለባት ይጠረጥሩና ጎቴል የተባለች የአካባቢውን ጠንቋይ ወይም አስማተኛ ሴት ጠርተው እርዳታዋን ይጠይቃሉ። ይህች ሴትም ለእናትና አባት ምንድነው ያለቻቸው? ራፑንዝልን ራቅ ወዳለ አካባቢ ወስደው ከሰው ጋር ሳትገናኝ ብቻዋን እንዲያሳድጓት ወይም እንዲያስሯት፣ ምክንያቱም ጸጉሯ የመግደል ኃይል እንዳለውና እሷን የነካ ሁሉ ሟች እንደሆነ ነበረ የነገረቻቸው። ራፑንዝልን ከእናትና አባቷ ተቀብላ የወሰደቻት ገና የምትጠባ ሕፃን እያለች ነበር። በጫካ ውስጥ በሚገኝ መኖሪያ ውስጥም መኖር ይጀምራሉ። እዛም ለብቻዋ ታሳድጋት ጀመር። የቤተ መንግስቱ ዘበኞችና ጠባቂዎች ለአካባቢው ነዋሪዎች ያስወሩት ነገር ምንድነው? ራፑንዝል እንደሞተች ነበር። ከጥቂት ሰዎች በስተቀር ወይም እዛው ቤተ መንግስት አካባቢ ካሉት ሰዎች በስተቀር የራፑንዝል ጸጉር አደገኛ መሆኑንና ገዳይ እንደሆነም የሚያውቅ ሰው አልነበረም። እናም ለአካባቢው ነዋሪ ሞታለች የተባለበት ምክንያት የአካባቢው ነዋሪዎች ራፑንዝል አደገኛ እንደሆነች ወይም ደግሞ የራፑንዝል ጸጉር ገዳይ እንደሆነ ካወቁ ለራሳቸው በመስጋት ራፑንዝልን እንዳይገድሏት በመፍራት ነበር። ራፑንዝል ከእናትና ከአባቷ ርቃ እየኖረች ቢሆንም እናትና አባቷ ግን አልረሷትም ነበረ። በየአመቱ የልደቷ ቀን ቤተ መንግስት ውስጥ ርችት ይተኮሳል። እንደዚሁም በየሳምንቱ የተለያዩ ስጦታዎችንና ልብሶችንም ይልኩላት ነበር። ነገር ግን የራፑንዝል አሳዳጊ የሆነችው ጎቴል እናትና አባቷ ላይ ከባድ ክህደት ነበረ የፈጸመችው። ከእናትና ከአባቷ ራፑንዝልን ተቀብላ ስታመጣ ቃል የገባችው ነገር እንደ ልጇ እንደምታሳድጋት፣ እንዴት በኃይሏ
በኃይሏ ተጠቅማ ራሷን መቆጣጠር እንደምትችልና ሰዎችን ማዳን እንደምትችል እንደምታስተምራት ነበረ የነገረቻቸው። ሆኖም ይህች ሴት እያደረገች ያለችው በተቃራኒው ነበረ። እናትና አባቷ ለሪፖንዝል የሚልኩትን ስጦታዎች ወደ ቆሻሻ ነበር የምትጨምረው። ሲቀጥል ለሪፖንዝል የነገረቻት የፈጠራ ታሪክ ምንድነው? እናትና አባቷ ገና እንደተወለደች እንደሞቱና ለሞታቸውም ሰበብ ራሷ ሪፖንዝል እንደሆነች ገና እንደተወለደች በጸጉሯ የተነሳ እናትና አባቷ እንደሞቱ ነበረ ስታስረዳት የነበረው። ይህቺ ህፃንም ገና ከህፃንነቷ ጀምሮ የብቸኝነትና የጥፋተኝነት ስሜት እንደዚሁም የበታችነት ስሜት እንዲሰማት አድርጋ ነበረ በከባድ ተጽዕኖ ውስጥ ያሳደገቻትና ለኔ ጥሩ ነገሮች አይገቡኝም የሚል የጸጸት ስሜት ውስጥም እንድትኖር ነው ያደረገቻት። ሪፖንዝል 19 ዓመት ሙሉ እናትና አባት በህይወት እንዳሉ ሳታውቅ እንደዚሁም ትክክለኛ ቤተሰቦቿን ሳትተዋወቅ ለብቻዋ ከዚች አሳዳጊዋ ጋር በዚህ ቤት ውስጥ ኖረች። ለሷ ደስታን የሚሰጣት አንድ ነገር ብቻ ነበር። እሱም በየአመቱ ሲተኮስ የምታየው ርችት ነበረ። ይህን ርችት የሚተኩሱት እናትና አባቷ ለሷ የልደቷ መታሰቢያ ነው። ይህንን ግን ሪፖንዝል አታውቅም። አሳዳጊዋ ጎትልንም ይህን ርችት አንድ ቀን ሄዳ ማየት እንደምትፈልግ ነበረ የተማጸነቻት። ነገር ግን ጎትል ፈጽሞ ፍቃደኛ ልትሆን አልቻለችም ነበር። በኃይለኛው ከለከለቻት። አመታት አለፉ። ከዛም ሪፖንዝል ያስተዋለችው ነገር አሳዳጊዋ ጎስል በመኖሪያ ውስጥ እንደማትቀመጥ ነው። ሪፖንዝል ሳታያት ከመኖሪያቸው ወጥታ ለረጅም ሰዓታት ውጪ ቆይታ እንደምትመጣ ታስተውላለች። ነገር ግን ሪፖንዝል የመሰላት ነገር በአካባቢያቸው ያለ መናፈሻ ወይም የአትክልት ስፍራ አለ፣ እዛ የምትሄድ ነበር የመሰላት። ነገር ግን እየቆየች የምትመጣው በፍጹም እዛ የአትክልት ቦታ አልነበረ። ጭራሹን ሪፖንዝልን ለመሸጥ በአካባቢ ወይም በመንደሩ ካሉ ሀብታም ሰዎች ጋር ትደራደር ነበር። በተለይም በአካባቢው እጅግ ታዋቂ ለሆነችው እመቤት ባትሪ ለምትባለው ሴት ነበረ ሪፖንዝልን ለመሸጥ ስትስማማ የነበረው። ይህች ሴት ሪፖንዝልን ለምንድን ነው የምትፈልጋት? የሪፖንዝልን ኃይል ተጠቅማ ጠላቶቿን ለመግደል ነበር። ይህ በእንዲህ እንዳለ በሚኖሩበት መኖሪያ መስኮት ላይ ሪፖንዝል አንድ ነገር ታስተውላለች። ፍሌር ራይደር የተባለ አንድ ወጣት ብዛት ካላቸው የወንድ ስብስቦች ጋር ድብድብ ገጥሞ ነበረ። በጣም በሚገርም ሁኔታ እሱ ለብቻው ነው። እነዛ ግሩፖች ግን ብዙ ወንዶች ነበሩ። ሆኖም ሁሉንም አሸነፋቸው። ሪፖንዝል ይህንን በተመለከተች ጊዜ ምንድን ነው ያሰበችው? ፍሌን ይህንን ጀግንነቱን ወይም ይህንን ኃይሉን ተጠቅሞ ከዚህ ካለችበት እንዲያወጣት ነበረ። ካለችበት እንድትወጣም የፈለገችበት ትልቁ ምክንያት በየአመቱ ሲተኮስ የምታየውና በውበቱም ልቧን የሰረቀውን ያንን ርችት እንዲያሳያት ወይም እዛ ርችት ያለበት ቦታ እንዲወስዳት ነበር። ሪፖንዝል ፍሌን የተባለውን ወጣት ፍለጋ ከቤቷ ትወጣለች። ለመጀመሪያ ጊዜም ከዚህ ለ19 ዓመት ማንንም ሳታገኝ ከኖረችበት መኖሪያዋ ትወጣለች። የነጻነት አየርም ትተነፍሳለች። የውጭውን ዓለምም ለማየት ትበቃለች። ሪፖንዝል ፍሌንን ብዙ ፈለገችው። ሆኖም ልታገኘው አልቻለችም። አንድ በፊልሙ ላይ የማናቃት ገጸ ባህሪ የተከሰተችው ስሟም ጂና ይባላል። ጂና በመጽሐፉ ላይ እንደገለጿት ከሆነ በጣም አድቬንቸሮችን የምትወድ ከተለያዩ አስቸጋሪ ነገሮች ጋር መጋፈጥ የምትወድና ከእጇ ጠመንጃ የማይጠፋና በግድያ የታወቀች ጉልበተኛ ሴት እንደሆነች ነው። ጂና ሪፖንዝልን ያለቻት ነገር ፍሌንን እንደምታፈላልጋት ወይም ደግሞ ከፍሌን ጋር እንደምታገናኛት፣ ነገር ግን ክፍያ እንደሚያስፈልጋት ነበር። ሪፖንዝልም ባለቻት ሁሉ ትስማማና ፍሌንን መፈለግ ይጀምራሉ። በዚህን ጊዜ በጂናና በሪፖንዝል መካከል ከባድ ቁርኝት ወይም ጓደኝነት ይፈጠራል። እንደዚህ ሊያቆራኛቸው የቻለው አንዱና ትልቁ ምክንያትም የህይወት ታሪካቸው ወይም የኖሩበት ሁኔታ መመሳሰል ነበረ። ጂና እናትና አባቷን በሞት ያጣችው ገና በልጅነቷ ነበር። ሪፖንዝልም 19 ዓመት ሙሉ ከማንም ሳትገናኝ ከአሳዳጊዎቿ ጋር ጫካ ውስጥ በሚገኝ መኖሪያ ነው የኖረችው። ጂና ከልጅነቷ ጀምሮ ያሳደገቻት አሳዳጊ እናት አለቻት። ይህች ሴትም በአካባቢው የታወቀች ጠንቋይ ወይም አስማተኛ ሴት ነበረች። ለሪፖንዝልም ምንድነው ቃል የገባችላት? ያሳደገቻት ሴት ጋር እንደምትወስዳትና ይህች ሴትም ለሁሉም ችግር መፍትሄ እንዳላት፣ የሪፖንዝል የጸጉር ጉዳይ መፍትሄ እንደሚያገኝና ካሁን በኋላ በጸጉሯ እንዳትሸማቀቅ ወይም ደግሞ ማንም ሰው መጎዳት እንዳይችል ማድረግ
እንደምትችል ነበረ በእርግጠኝነት የነገረቻት። በዚህን ጊዜ ሪፖንዝልና ጂና ፍሌንን አግኝተውት ነበረ። በንጋታውም ሪፖንዝል ለፍሌን ምንድነው ያለችው? ወደዛ ወደሚማርካት ርችት ቦታ ከመሄዷ በፊት በቅድሚያ ወደ ጂና እናት ሄዳ ለጸጉሯ መፍትሄ ማግኘት እንደምትፈልግ ነበረ ለፍሌን የነገረችው። በጣም የሚያስገርመውና ያልተጠበቀው ነገርም ይህች ሴት ለቤተ መንግስቱ በጣም ቅርብ ከሆኑ ሰዎች መካከል ወይም ደግሞ እዛ ተቀጥረው ከሚሰሩት ሰዎች መካከል ነበረች። ስለዚህም የሪፖንዝልን ታሪክ ጠንቅቃ ታውቅ ነበር። ከሪፖንዝል ጋር ተገናኝታ ሁኔታውን ካደመጠች በኋላ በቀጥታ ይህች ልጅ የንግስቲቱና የንጉሱ ልጅ መሆኗን አወቀች። ከዛም እውነቱን ሁሉ ለሪፖንዝል አፍረጥርጣ ነገረቻት። እናትና አባቷ እንዳልሞቱ ነገር ግን ሪፖንዝል ሕፃን በነበረች ጊዜ የሞተችው ቤተ መንግስት ውስጥ ተቀጥራ የምትሰራ አንድ ነርስ እንደሆነችና ከዛም በኋላ ከአካባቢው ሪፖንዝልን እንዳራቋት ሁሉንም ነገር ዘርዝራ ነገረቻት። ሪፖንዝል በዚህን ጊዜ የተረዳችው ነገር አሳዳጊዋ ጎቴል ይህን ሁሉ ጊዜ እያዋሸቻት እንዳሳደገቻትና ምንም ባላጠፋችው ወይም ምንም ባልበደለችው በደል የበደለኝነትና የጥፋተኝነት ስሜት እንዲሰማት አድርጋ እዚህ እንዳደረሰቻት ነበረ የተሰማት። ከዛም የጂና አሳዳጊ እናት ወይም ይህቺ አስማተኛ ሴት ብዙ መጽሐፎች ነበሯት። እዛ መጽሐፍም ላይ ካገኘችው አንዱና ዋነኛው ነገር ስለ ጨረቃ አበባ የተጻፈው ነው። ስለዚህም ይህን መጽሐፍ በጽሞና ካነበበችና ከተረዳች በኋላ ሪፖንዝል ልዩ ኃይሏን በመጠቀም ጸጉሯ ሰዎች ላይ አደጋ እንዳያደርስ ወይም ሕይወት እንዳያጠፋ መቆጣጠር እንደምትችል ነበረ ያስተማረቻት። ባጭሩ ሪፖንዝል ከውጭው ዓለም ጋር ወይም ከሰዎች ጋር መቀላቀል ትችላለች በሰዎች ላይ ምንም ጉዳት ሳታደርስ። ነገር ግን የጂና አሳዳጊ እናት ወይም ይቺ አስማተኛ ሴት ከመጽሐፉ ላይ የተረዳችው ነገር ስቴፕ ባይ ስቴፕ እስከምታስተምራትና ሪፖንዝልም ያንን ተግባራዊ እስከምታደርግ ድረስ የተወሰኑ ጊዜያቶችን ፈጅቶ ነበረ። በዚህን ጊዜ ሪፖንዝል አሳዳጊ የነበረችው ጎቴል ከዚህ በኋላ ሪፖንዝል ወደሷ እንደማትመጣ እርግጠኛ ሆና ተስፋም ቆርጣ ነበረ። ጠፍታም እንደሄደች ገብቷታል። ነገሩ ይህ ብቻ አልነበረ። ይህ ወሬ እመቤት ባትሪ ወደ ተባለችው ሴት ጋር ይደርሳል። በጣም አስፈሪና አረመኔ በአካባቢው የታወቀች ጨካኝ ሴት ነበረች። ጎቴል ራሱ በጣም ትፈራት ነበር። ይህ ብቻም አልነበረም። እመቤት ባትሪ የተባለችው ሴት የብዙ ትንንሽ ልጆችን ደም ትጠጣ እንደነበር። ለምንድነው ይህንን የምታደርገው? ወደ ወጣትነቷ ለመመለስ ነበረ። በነገራችን ላይ ታሪኩ ላይ እንደተጻፈው ይህች ሴት ገጸ ባህሪ ብቻ ሳትሆን በእውነተኛው ዓለምም የነበረች ሴት ናት። የደም ንግስት ወይም በታሪክ የመጀመሪያዋ ደም መጣጭ ሴት በሚልም ስያሜ ተሰጥቷታል። 600 የሚሆኑ ሴቶችን በእጇ እንደጠፉ ነው የሚነገረው። እመቤት ባትሪ ሪፖንዝል እንደጠፋች በሰማች ጊዜ ወዲያውኑ ጠባቂዎቿን ነበረ አሰራጭታ ፈልገው እንዲያመጡላት ያደረገችው። የእመቤት ባትሪ ማሽከሮች ሪፖንዝልን አግኝተው ይዘው ያመጡላታል። ሪፖንዝልን በምትኖርበት ፓላስ ውስጥ አስመጥታ ካሰረቻትም በኋላ ጸጉሯ ላይ ነበር ሙከራ ማካሄድ የጀመረችው። በሚገርም ሁኔታ አበባ ታመጣለች። አበባ ወደ ሪፖንዝል ጸጉር ስታስጠጋው ይሞታል። ከዛም ዶሮ አመጣች። ዶሮም ወደ ሪፖንዝል ጸጉር ሲጠጋ ይሞታል። ከዛም ምንድን ያደረገችው? እዛው ተቀጥሮ የሚሰራ አንድ አገልጋይ ነበር ያመጣችው። በዚህን ጊዜ ግን ሪፖንዝል ምንድን ያደረገችው? የጂና እናት ወይም አስማተኛዋ ሴት ባስተማረቻት መሰረት ኃይሏን ተጠቅማ ይህ ሰው እንዳይሞት ነበረ ያደረገችው። ፍሌንና ጂና ሪፖንዝልን እንዴት ከታሰረችበት ማውጣት እንደሚችሉ ነበር ሲያሰላስሉ የነበሩት። በመጨረሻ ምንድን የተስማሙት? ጂና ወደ ቤተ መንግስት ሄዳ ለንግስቲቱና ለንጉሱ ልጃቸው እንደታሰረች ልትነግራቸው፣ እንደዚሁም ፍሌን ለብቻው እመቤት ባትሪ የተባለችውና ሪፖንዝልን ያሰረቻት ሴት ጋር ሄዶ ሊጋፈጣቸው ነው ያሰበው። ስለዚህም ፍሌን ወደዛ ያመራል። ጂና ደግሞ ወደ ንግስቲቱና ንጉሱ ቤተ መንግስት ታመራለች። ሆኖም ፍሌን ወደ ቦታው እንደደረሰ በለስ አልቀናውም ነበረ። የእመቤት ባትሪ ጠባቂዎች ወይም ደግሞ አሽከሮች ይዘው በቁጥጥር ስር ያውሉታል። እዛም ከባድ ስቃይ ያደርሱበታል። መንቀሳቀስ እስኪያቅተው ድረስም ይገርፉታል። ጂና ቤተ መንግስት ደርሳ የተፈጠረውን ከተናገረች በኋላ ጠባቂዎቹም እመቤት ባትሪ የምትኖርበት ቦታ ከደረሱ በኋላ ሪፖንዝልንና ፍሌንን በህይወት ለማትረፍ ችለዋል። ከዛም እመቤት ባትሪን አስረው ወደ ቤተ መንግስት ይወስዷታል። በንጋታውም እመቤት ባትሪ የተባለችው ሴት በሞት ፍርድ ትቀጣለች።
ሪፖንዝልም ከ19 ዓመታት ቆይታ በኋላ ትክክለኛ እናትና አባቷ ማን እንደሆኑ ለማወቅ እንደዚሁም በህይወት ለመገናኘት በቅታለች። ጂናም ቤተ መንግስት ውስጥ ካሉት ወሳኝና ታማኝ ሰዎች መካከል ያላትን ኃይልና ጉልበትም ሀገሪቱንና ህዝቧን ለሚጠቅም ዓላማ ለማዋል ችላለች። በታሪኩ መጨረሻ ላይም ሪፖንዝልና ፍሌን ይጋባሉ። ከዛም ሀገሪቱን የሚያስተዳድሩ ንጉስና ንግስት ሆነዋል። ዋት ዋንስ ወዝ ማይን በሚል ርዕስ የተሰየመውና የሪፖንዝል ዳርክ ሳይድ ነው የተባለው ታሪክ መጨረሻው በዚህ ሁኔታ ተደምድሟል። እናንተስ በሰማችሁ ታሪክ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ቪዲዮ ላይክ እንድታደርጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ እንዲሁም በሚቀጥሉት ፕሮግራሞች እንድሰራላችሁ የምትፈልጉት ታሪክ ካለ በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ ስል በአክብሮት እየጠየኩኝ በሚቀጥለው በአዲስ ዝግጅት እስካገኛችሁ ባይ ባይ።